ሀገረ ኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ ወደሳቸው አልፋለሁ። ጤና ይስጥልኝ ዶክተር አብርሃም ንጉሴ አምባሳደር። ጤና ይስጥልኝ አቶ ሽሎሞ፣ እንዲሁም አቶ አይቸው፣ አድማጮቻችን፣ ተመልካቾቻችን። እንዲሁም አቶ ተስፋዬ አብሮ ይኖራል። ሰላም አቶ ተስፋዬ። አንተ ፈቃደኛ በመሆንና በእውነት በዚህ ባለንበት ሰዓት በእርግጠኝነት ብዙ ስራ ይበዛብሃል። ቢሆንም ግን ይህን ቃለ መጠይቅ ታደርግልን በመቅረብ በጣም እያመሰገንኩ የመጀመሪያው ጥያቄ የምፈልገው ልጠይቅ ዶክተር አብርሃም እንዴት ነው በእናንተ የዲፕሎማሲ ስራ ላይ አሁን ያለው ተጨባጭ ሁኔታ የጦርነቱ ሂደት ምን አይነት ችግር እየፈጠረባችሁ ነው? ቻሌንጃችሁስ ምንድነው? እንዴት እየተወጣችሁት ነው? የጸጥታችሁ የራሳችሁ የጸጥታ ጉዳይስ እንዴት ነው? እንደሚታወቀው አምባሳደሮች አምባሲዎች ሁሉም የኢራን ታርጌቶች እንደሆኑ እናውቃለንና እንዴት እየሆናችሁ ነው? በመጀመሪያ ደረጃ በእውነቱ ለሀገራችን ለሕዝባችን ሰላም እንዲሆን እመኛለሁ። ይህን ጦርነት በድል ተዋጥተን ለሀገራችን ዘላቂ የሆነ ሰላም እንዲኖር ምኞቴ ነው። ይህ ጦርነት በሁሉም አቅጣጫ ነው። በዚህ በዲፕሎማሲውም አንዱ የጦርነቱ ግንባር ነው። በዚህ ሁኔታ ላይ ጦርነቱ እንደተጀመረ በዚያውን ቀን ኤምባሲዎች ሁሉ እንዲዘጉና በኤምባሲዎች ዙሪያም እንዳንቀርብ በእስራኤል የደህንነት መስሪያ ቤት በኩል ትዕዛዝ ስለተሰጠ ይሄውም እንደምታውቀው ጠላቶች የእስራኤልን በዓለም ያሉትን የእስራኤልን ወኪሎች ኢላማ ያደርጋሉ የሚል ሁኔታ ስላለ በዚህ ምክንያት አንዱ ቻሌንጅ ወይም አንዱ ችግር በዚህ ጦርነቱ ያው የኤምባሲው መዘጋትና ያው የተለመደውን አገልግሎት አለመስጠት ነው። ሆኖም ባለንበት ሆነን በቴሌፎንም በዋትስአፕም በኢሜይልም በዙምም አስፈላጊውን የዲፕሎማሲ ስራችን እያካሄድን ነው። በስብሰባ በአካልም ደግሞ ሂደን ቃለ መጠይቅም ለጋዜጠኞችን በመስጠት በኩል ከውጭ ጉዳይም ሆነ ከሚመለከታቸው መስሪያ ቤቶች ጋርም ስብሰባ ማድረግ ይሄንም እናደርጋለን። በዚህ ሁኔታ ላይ ያለውን ሁኔታ በተቻለ መጠን አገልግሎታችን እየሰራን ነው። ከኤምባሲው ውስጥ ግን ያው ባለጉዳይን ተቀብለን በኤምባሲው በኩል ማስተናገድ ያው አይቻልም፣ ተዘግቷል። ዶክተር አብርሃም አምባሳደር አብርሃም ይሄ ኢትዮጵያ ላለው አምባሲ ብቻ ሳይሆን በአጠቃላይ በዓለም ባሉት አምባሲዎች ነው ማለት ይችላለሁ መመሪያው? አዎ በአጠቃላይ ላሉ እንግዲህ እስካሁን እስከማውቀው ድረስ በአጠቃላይ በብዛት አምባሳደሮች በሙሉ መስሪያ ቤቶች ከቤታቸው ወይም ከሌላ ቦታ ሆኖ ስራ መስራት ቅድም በጠቀስኳቸው የቴክኖሎጂ መንገዶች አገልግሎት መስጠት ይቻላል። ኤምባሲዎች ግን ተዘግተዋል። ይሄ እንግዲህ ምናልባት አሁን ሶስተኛ ሳምንታችን እያገባደርን ነው፣ እየጨረስን ነው። በዚህ ውስጥ ምናልባት ጥናት ተደርጎ አያሰጉም የተባሉ እንደገና ተከፍተው እንደሆነ አላውቅም እንጂ የመጀመሪያው ትዕዛዝ ለሁሉም ይወጣ ነው። ግን እዚህ ላይ ዶክተር አብርሃም በተለይ በእርግጥ ይገባኛል፣ ያው መመሪያ ማክበር አለባችሁ፣ የመንግስት የሚሰጣችሁን መመሪያ እናንተ መተግበር አለባችሁ፣ ምንም ጥያቄ የለውም። ግን አገልግሎት ተቀባዮች በተለይ ብዙዎቹ ኢትዮጵያውያኖች ከእስራኤል ሀገር እንኳን ሄደው ኢትዮጵያ ያሉት እናንተን ሲፈልጓችሁ በኢንተርኔት ፈልገው ለማግኘት የኢንተርኔት አክሰሳቸው ችሎታቸው እውቀታቸው ትንሽ ስለሚቸገሩ የተሻለ መገናኛ የለሞኝ ስልኩን ደግሞ አንዳንዴ እናንተን ለማግኘት በጣም እየተቸገርነው እያሉ ሰዎች ይደውላሉ እና ይሄን የበለጠ ለማስተካከል ምን ማድረግ አለባችሁ?
በመሰረቱ የኔ ስልክ ያላቸው ሰዎች የእስራኤሉ ስልክ ቁጥር ያላቸው ሰዎች ብዙዎች ይደውላሉ። ብዙዎች ጋር አነጋገራለሁ። ግን የሌላቸው ሰዎች ደግሞ ምናልባት ከኤምባሲ ሰራተኞች የሚያውቋቸው ካለ ይደውሉ ይሆናል። ለኔ ግን ብዙ ሰው ይደውላል፣ ግን ስልኩ ስላላቸው ነው። ለሁሉም ስልኩ ቁጥር ያላቸው ማለት አልችልም። ስልክ ቁጥር የሌላቸው ሰዎች አልደወሉም ይሆናል። አንተ ለስንቱ መልሰህ ትዘልቀዋለህ? ማለት ለምሳሌ አንተ ሰራተኞች አሉ፣ የሁሉን የኮንስላ ስራ፣ የዲፕሎማሲ ስራ፣ የኢኮኖሚ ስራ፣ የግሉን ችግር እንዴት አድርገህ ትዋጣዋለህ? ብቻ እኔ አሁን ያነጋገሩኝን ስራው ኮንስላን የሚመለከት ከሆነ ወደ ኮንስላሩን እመራዋለሁ። ምክትል አምባሳደርም አለ፣ ኮንስላርም አለ። በያሉበት ስራቸውን ያው በቴሌፎን እና በኢሜል ነው ማካሄድ የሚችሉት። የኤምባሲው ውስጥ ግን ስልክ አይነሳም። ኢሜል አስተላልፈናል ለስልክ ቁጥር ላለን ሰዎች ሁሉ ወይም ዋትሳፕ ላለን ሁሉ በዚህ ኢሜል ተመዝገቡ የሚል የኢሜል አድራሻ ለጠየቁን ሁሉ ለደወሉልን ሁሉ አስተላልፈናል። በዚህም ሁኔታ ያው የኮንስላር ክፍል ያለውን ሁኔታ ያካሂዳል። እንግዲህ እንደ ጥያቄው ነው። ጥያቄው ከቢሮ የሚሰራ ከሆነ ያው እስከምንመለስ ቆዩ የሚል መልስ ይሰጣቸዋል። በኢሜል የሚሰራ በዋትሳፕ የሚሰራ ከሆነ በስልክ የሚሰራን ደግሞ በስልክ ይሰራል ማለት ነው። ብዙ ሰዎች ከእስራኤልም ይደውሉልኝ አሉ፣ ከዚህም ይደውሉልኝ አሉ። ግን አሁንም ቢሆን ስልክ ቁጥር ያላቸው ናቸው እንትን የሚሉትኝ እና በዚህ ሁኔታ ላይ እርግጥ ብዙ እስራኤላውያን ከእስራኤል የመጡ የእስራኤል ፓስፖርት ያላቸው ለጉብኝትም ሆነ ለስራ ጉዳይ የመጡ ብዙዎች ችግር ላይ ናቸው። ችግራቸውን ደግሞ ለመፍታት በተቻለ መጠን ጥረት እየተደረገ ነው። እዚህ ላይ አቶ አብርሃም ወደ ዲፕሎማሲው ጥያቄ ከማለፌ በፊት እና ለአቶ ተስፋዬ ከመስጠቴ በፊት በዛሬው ዕለት ባለሳሳት አንድ አውሮፕላን ሙሉ አውሮፕላን የእስራኤል ዜጎችን ይዞ ይመጣል እና ይህን በተመለከተ አንደኛ እንዴት አድርጋችሁ አዘጋጃችሁት? ሁለተኛ ሁሉ ሰው ነው የመጣው ወይስ እንደገና ሌላ ተጨማሪ ሰዎችም አሉ የሚመጡ? በትናንትናው ዕለት በዚህ ውይይት አድርገን ሰዎች የእስራኤል ሀገር መንግስት ክፍያውን ሁሉ መክፈል አለበት የአውሮፕላኑን ወጪ ሁሉ እያሉ የጠበቁ ሰዎች ነበሩና ምናልባት በዚህ ላይ አጠር ያለ ማብራሪያ የምትሰጠን ከሆነ። አዎ እንግዲህ በዚህ ሁኔታ ላይ ብዙዎች ወደዚህ የመጡት በኢትዮጵያ አየር መንገድ የደርሶ መልስ ቲኬት ገዝተው ነው የመጡት። አሁን በመመለሻቸው ጊዜ ይሄ ጦርነት ሲሆን የኢትዮጵያ አየር መንገድ ወደ እስራኤል መብረር አይችልም በዚህ በጦርነቱ ምክንያት። በዚህ ሂደት ላይ በተለይ በብዛት ብዙ ችግር ላይ ያሉ መድኃኒት ያለቀባቸው ሁሉን ነገር ለዚህ ጊዜ ብለው መጥነው የመጡ ስለሆነ ይሄ መፍትሄ እንዲገኝ በእውነቱ ጥረት በመደረጉ ሀበራት ክነሴት ፕኒና ታምኖ ሸቴ ያው በየጊዜው እንደዋወላለን፣ ትደውላለች። በዚህ ሁኔታ ላይ ያው የእስራኤል መንግስት እንደማይልክ ከታወቀ በሌሎችም ሀገሮች ሁሉ አላከም። ወደ እስራኤልም ደግሞ ወደ ኢትዮጵያም አላከም። ግን ምንድነው የእስራኤል የግል አውሮፕላን ካምፓኒዎች እንደ እስራኤል የመሰለ እሱን ሀበራት ክነሴት ፕኒና ታምኖ ሸቴ አነጋግሬ ፍቃደኛ ሆነዋል ወደ ኢትዮጵያ ለመምጣት። ነገር ግን ይሄ አየር የእስራኤል አየር ወደ ኢትዮጵያ አይበርም፣ አይመጣም፣ የበረራ መስመር የለውም። ስለዚህ ልዩ ፈቃድ
ከኢትዮጵያ መንግስት ያስፈልገዋል በቦሌ ለማረፍም ሆነ ሰዎችን ጭኖ ለመብረር። ስለዚህ ይሄን ሁኔታ ማመቻቸት ትችላላችሁ አለ። ይሄንን ሁኔታ ከኢትዮጵያ መንግስት ባለስልጣኖች ጋር በመነጋገር ችግሩንም እነሱ አስቸኳይ መሆኑን እና ችግሩን በመረዳት በከፍተኛ ደረጃ ተባብረውን አውሮፕላኑ መጥቶ ሰዎች ከዚህ ካምፓኒ የአውሮፕላን ካምፓኒ በድረገጻቸው ቲኬት ገዝተው በገንዘባቸው በዚህ የእስራኤል በተባለው የአየር ካምፓኒ በዛሬው ዕለት ሰዎች ተሳፍረው እየመጡ ናቸው። ለወደፊቱ ሌላ ሰው አለ ላልከው፣ አዎ አሉ፣ ሌሎች ብዙዎች አሉ። ግን አሁን እንግዲህ ምናልባት ይሄ ሁኔታ የሚቀጥል ከሆነ ይቀጥላል። ይሄ ካምፓኒው እንደገና ሌላ አውሮፕላን ቢጨምር ከሆነ በጣም ጥሩ ነው። የኢትዮጵያ አየር መንገድ በገዛነው ትኬት የሚያስቸኩለን የለም። የኢትዮጵያ አየር መንገድ በረራውን በሚያድስበት ጊዜ እንመለሳለን ያሉ ደግሞ የራሳቸው ውሳኔ ነው ይሄ። አሁን ግን ሌላ ሰዎች ይሄ አውሮፕላን ችግሩን አይፈታውም። ይሄ አውሮፕላን ብቻ ተጨማሪ አውሮፕላን ያስፈልጋል። ሰዎች አሁንም ከዚህ ወደ እስራኤል ለመመለስ አሉ። ኦኬ፣ ጥሩ። ዶክተር አብርሃም እስቲ ወደ አቶ ተስፋዬ እንድና አቶ ተስፋዬም አብሮ የቃለ መጠይቁ ተሳታፊ ነው። ጤና ይስጥልኝ አቶ ተስፋዬ እንደገና። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልኝ ክቡር አምባሳደር። ቀጥታ እስቲ ወደ አቶ ተስፋዬ። እንግዲህ የኔ ጥያቄ እስራኤል ባለችበት በአሁኑ ሰዓት በተጨባጭ ሁኔታ በጦርነቱን ባስመለከተ በውጭ ጉዳይ ሚኒስቴር በተለያዩ ቋንቋዎች ትክክለኛ መረጃዎች ለዓለም እየተሰራጨ ያለበት ጊዜ ነው። ብዛት ያላቸው ኢትዮጵያኖች በየትኛውም ዓለም የሚኖሩ እኔ ጥያቄ በኢትዮጵያ ያለውን በእናንተ በኤምባሲው በኩል የሚሰጠውን አገልግሎት እንዴት እያደረጋችሁ እነዚህ ጦርነቱን ባስመለከተ መረጃዎች ከእናንተ የሚወጡ አሉ? ከሌሉስ የውጭ ጉዳይ ሚኒስቴር በዚህ ጉዳይ ላይ ምን እያሰበ ነው? ክቡር አምባሳደር፣ እንግዲህ እዚህ የመጡት እስራኤላውያን ሁሉ በስራም ሆነ በጉብኝት የመጡ ብዙዎች እንደ ዋናው እስካሁን ድረስ የቀረበው የቲኬት እና እንደገናም ደግሞ የቪዛ ችግር ነው። ለምሳሌ በኢትዮጵያ ሕግ መሰረት አንድ ሰው በኢትዮጵያ ሲቀመጥ ሲቆይ የቪዛ ፈቃዱ ህጋዊ መሆን አለበት። ማለትም ፈቃድ መኖር አለበት። ቪዛው ቀን ካለፈ በቀን ቅጣት አለው እና ይሄ በዚህ በኩል አንድ ችግር ሆኖ ቀርቦልን እኛ ባለው ጦርነት ምክንያት አስተያየት እንዲደረግላቸውና በዚህ ወደው ሳይሆን አሁን እዚህ የቀሩት በበረራቸው ጊዜ ጦርነት ስለተነሳ በዚህ ምክንያት ነውና አስተያየት ይደረግ ብለን ለኢትዮጵያ ውጭ ጉዳይ ሚኒስቴር በኤምባሲያችን በኩል ደብዳቤ ጽፈን አቅርበናል። እስካሁን መልስ አላገኘንም። ዋናው ነገር ግን እዚህ ላይ በኢትዮጵያ የኢሚግሬሽን ሕግ መሰረት ማንኛውም የውጭ ሀገር ዜጋ በኢትዮጵያ በሚቆይበት ጊዜ የቪዛ የመቆያ ፈቃድ መኖር አለበት። ያለ ፈቃድ ከቆየ ወደ በሚወጣበት ጊዜ ከኤርፖርቱ ላይ ተይዞ ቅጣቱን ይከፍላል ማለት ነው። ይሄ አንድ ነው። ስለዚህ ለዚህ መፍትሄ አላገኘንም። አቅርበናል ጥያቄውን፣ መልስ ግን ገና አላገኘንም። ሌላው ያው ቀደም ብዬ እንደገለጽኩት ወደ እስራኤል ሀገር ለመመለስ ያለው የበረራ ችግር ነው። ይሄ የበረራ ችግር ደግሞ አሁን በዛሬው ቀን ያው የሚመጡት ሰዎች ነው። ግን አሁንም ቢሆን አሉ። ሌላ አውሮፕላን ያስፈልጋል። የኢትዮጵያ አየር መንገድም ሁኔታው በተመቸ ጊዜና የመብረር የደህንነቱ ሁኔታ አስተማማኝ ከሆነ
እናድሳለን ብለዋል። የበረራው ሁኔታ ከእነሱም ጋር እያነጋገርናቸው። ኦኬ ዶክተር አብርሃም እስቲ ወደ ዲፕሎማሲው ጥያቄ ልሄድና የኢትዮጵያ መንግስት ያለው በጦርነቱ ላይ ያለው አቋም እንዴት ነው? የኛ ደጋፊ ነው? የኢራን ደጋፊ ነው ወይስ ምን ይላሉ? ሌላው ደግሞ ሚዲያዎችስ እንዴት ያዩት ነው? በተለይ አንዳንድ በእርግጥ ኦፊሻል የሆኑ ሚዲያዎች ሳይሆን ያሉበልተኛ ሚዲያዎች ሁሉ አሉ፣ በውሸት ትርክ የሚናገሩ። የሚገርምህ ለምሳሌ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ተገለዋን እያሉ በተለያዩ መገናኛ አውታሮች ሁሉ በአማርኛ ሁሉ ሰምቻለሁ። በእርግጥ ከኢትዮጵያ ላይ ወጡ ይችላሉ፣ ግን የኢትዮጵያ መንግስት አቋም በጦርነቱ ምንድን ነው? እስራኤል እየታገለችው ያለው የዚያን ቀጠናም ነጻነት ነው ማለትም የአካባቢው ጸጥ እንዲል እስራኤል እየተዋጋች ያለችው የሱና ሀገሮችም ቢሆን የነሱንም ደህንነት ለማስከበር ነው ማለት ይችላል። አሜሪካና እስራኤል እየታገሉት ያሉት ትግልና የኢትዮጵያ መንግስት አቋም ምንድን ነው? ግልጽ በሆነ ወገን የምናውቀው ነገር የለንም። እንግዲህ እኛ በዲፕሎማሲው መስመር ከባለስልጣኖች ጋር ውጭ ጉዳይ ጋር ያለውን እስራኤል ለምን ወደ ጦርነት መውጣት አስፈለጋት? አሁን አላማው ምንድን ነው? እስራኤልስ ደግሞ አላማዋን ካሳካች የጦርነት ሁኔታ የማቆሙ ሁኔታ እንዴት ነው? በእነዚህ ሁኔታዎች ላይ እኛ የዕለቱን እናስታውቃለን። ሂደቱን በውይይት አለን፣ እንገናኛለን። በኢትዮጵያ መንግስት በኩል ይሄ ነው እስራኤልን እንደግፋለን ወይም ኢራንን እንደግፋለን የሚል የወጣ ነገር የለም። አቋም መግለጫ የወጣ የለም። ስለዚህ ይሄ ነው ማለት አልችልም። በመገናኛው መንገድ በኩል ይሄርን እንደሆነ መገናኛ መንገዱን ከሁለት ከፍዬ ባቀርበው ይሻላል። ምክንያቱም የመንግስት ወደ መንግስት ቀረብ ያሉና ወይም ደግሞ የታወቁ መንግስታዊም ሆነ መንግስታዊም ባይሆኑ የታወቁ ትላልቅ የሚዲያ ኩባንያዎች እነሱ አሁንም ቢሆን በአንድ ገጽ ብቻ አቋም የላቸውም። እስራኤልንም አይደግፉም፣ ኢራንንም አይደግፉም። አቋማቸው ልክ እንደ ዜና እንደዚህ ሆነ ጦርነት ይካሄዳል ተብሎ ማቅረብ ነው። ሌላው የሶሻል ሚዲያ ወይም ደግሞ የማህበራዊ ሚዲያዎች ግን በተለይ የግል በዩቲዩብም በተለያየ ያለውን ሁኔታ ይገልጻሉ። በዚያ ውስጥ ይሄ አስተያየት የሚሰጡት ብዙዎች አሉ። የሚከራከሩ እስራኤልን ደግፈው ጦርነቱን በእስራኤልን ደግፈው የሚከራከሩ አሉ። እስራኤልን ነቅፈው ደግሞ እስራኤልን ወቅሰው ደግሞ የሚሉ አሉ። ይሄ በሶሻል ሚዲያ ወይም ደግሞ በማህበራዊ ሚዲያ በኩል ያለው ነው። መንግስታዊ የሆነው ግን እስካሁን ድረስ አቋም ገልጾ በአቋም የተሟገተ ወይም የሚከራከር የለም። እንደዚህ አድርገው ነው የሚያቀርቡት። እኔም በተለያዩ ሚዲያዎች ላይ ቃለ መጠየቅ እየተደረገልኝ በየጣቢያዎች እየዞርኩ በሬዲዮንም በቴሌቪዥንም እንደዚህው ገለጻ ሰጣለሁ። የእስራኤልን አቋምና የጦርነቱን ፍትሃዊነት በደንብ አስረዳለሁ። ይሄ ነው ያለው ሁኔታ። ኦኬ፣ በእውነት በቅሎ ወለደ ወይም ደግሞ ሰማይ ተቆረሰ ብለው የሚያወሩት ሚዲያዎች በጣም የሚገርሙ አሉ። ዶክተር አብርሃም መጨረሻ ጥያቄ፣ በእርግጥ እናንተ አምባሲዎች እና ሰራተኞቻችሁ እና እናንተ ያው ሴፍ እንደሆናችሁ በሰላም እንደሆናችሁ ነው። ኢትዮጵያ ውስጥ ያሉት ወገኖቻችንስ እንዴት ነው? ጎንደርም ያሉት አዲስ አበባ ያሉትስ እንዴት ነው? የእነሱስ ደህንነታቸው እንዴት ነው? እንግዲህ ያው በአዲስ አበባም ሆነ በጎንደር የሚጠባበቁ ወገኖቻችን ያው ዘመዶቻቸው እስራኤል ሀገር ስላሉ ቤተሰቦቻቸው ወደሱ ነው የሚያስቡት። ብዙዎች ያው እዚህ ያለንም ሰዎች ሁሉ ከሱ ሚሳኤል የሚወረወረው ወደ እስራኤል ስለሆነ ወደሱ ነው የምናስበው። ከዚህ ያለው ሁኔታ ያው
እንደተኖረው ነው ማለት ነው። አዲስ ነገር አይደለም። በዚህ ሁኔታ ላይ በነሱም ጉዳይ ላይ አዲስ የተፈጠረ ነገር የለም፣ አዲስ ነገር የለም። ግን አንዳንዶች እንዳነጋገሩኝ በተለይ የማህበረሰቡ መሪዎች ያው ለእስራኤል እንደሚጸልዩ የእስራኤል ይሄ ጦርነቱ ለእስራኤል ደህንነት እንደሚያሰጋቸውና በጸሎትም እስራኤልን ጠብቅልን፣ ወገኖቻችን ጠብቅልን እያሉ እንደሚያስታውሱ ይሄን ገልጸውልኛል። ዶክተር አብርሃም ስለነበረን ቆይታ በጣም እናመሰግናለን። መልካም የሰላም ጊዜ፣ እናንተም የሰላም የስራ ሰዓት እንዲሆንላችሁና ደህንነታችሁ እንዲጠበቅ ተስፋ እያደረግን ምናልባት ለመጨረሻ መጠቆሚያ የምንጠቆመው ነገር ካለ በእናንተ አምባሲ የሆነ አንዱ ሰራተኛ ስልኩ የሰውየው ስልክ ይፋ ሆኖ አንዳንድ አገልግሎት ማግኘት የሚፈልጉ ሰዎች ካሉ አገልግሎት ቢያገኙ ደስ ይለናል። ለማንኛውም አብሮ ለነበር ቆይታ በጣም እናመሰግናለን። በዚህ ሁኔታ ላይ ያው የኔ ስልክ ያላቸው ይደውላሉ፣ በዋትሳፕም ይጻጻፋሉ። ለምሳሌ ልክ ሀበራት ክነሴት ፕኒና እንዳነጋገረችኝ ሀበራት ክነሴት ዶክተር ጸጋ መላኩም ያው ሰዎች ስላመለከቱ ወደሷ እሷም እንደዚህው ጠይቃኝ ተጻጽፈን ኤምባሲው የተዘጋ መሆኑንና የቪዛም ሁኔታ ህጉ ምን እንደሆነ በዚህም ሁኔታ ኢሜልም ደግሞ ለእናንተም ካስፈለገ ኢሜላችንን እልካለሁ። ሰዎች በኢሜል ቢያስታውቁን እነሱን ያለውን ችግር መከታተል እንችላለን። ለእናንተም ኢሜሉን እንልካለን። ለሁለቱም ሀበራት ክነሴቶች ኢሜሉን አስተላልፍ ያለው ለሚጠይቃቸው ሁሉ ኢሜሉን እንዲያስተላልፉ እናመሰግናለን። ዶክተር አብርሃም የእስራኤል ሀገር አምባሳደር፣ መልካም ቆይታ። እግዚአብሔር ይስጥልን። አመሰግናለሁ።